አይዞሽ ገለቴ አይዞሽ። ሰላም የጎት ኒውስ ቤተሰቦች የሰዓቱን መረጃ ይዘንላችሁ መጥተናል። በዛሬው መረጃችን እጅግ አሳዛኝ ወሬ እንነግራችኋለን። ኢትዮጵያ ጀግና ማብቀል እንጂ ጀግኖቿ መንከባከብ እንደማትችል በተደጋጋሚ አሳይታናለች። አሁን ደግሞ እጅግ በሚያሳዝን ሁኔታ አንዲት ጀግና አትሌታችን ህዝብ ይፍረደኝ ብላ አደባባይ ወጥታለች። ምንድነው የተፈጠረው? በጉዳዩ ዙሪያ ምን ተባለ? አሁን ያለበት ደረጃ ምን ይመስላል? የሚሉትን መረጃዎች ሰብሰብ አድርገን ወደ እናንተ እናደርሳችኋለን። እንደተለመደው ቻናላችንን ሼር፣ ሰብስክራይብ፣ ላይክ በማድረግ አብራችሁን ሁኑ እንላለን። አሁን በቀጥታ ወደ መረጃው እናመራለን። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ብላለች አትሌት ገለቴ ቡርቃ። በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝቤ ያለውበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ብላለች። ከ800 ሜትር እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሬ እየፈረሰ ነውም ብላለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓ.ም ከቤት ወጥቶ ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉ ትናገራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ነው እንግዲህ የገለጸችው። ፍለጋውን ጀምራ ለፖሊስ ስታሳውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ የማትቀመጪ ከሆነ እገድልሻለሁ እንዳላት የተናገረችው ገለቴ በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳት እንግዲህ ጠቅሳለች። ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ፣ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነቷ ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጫና ጋብቻው እንደፈረሰ ትናገራለች። በዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሸጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ መንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለች አትሌት ገለቴ። አንዷ የቀረችው ቤቷም በ2008 ዓ.ም ውክልና የተነሳባት ቤት እንደሆነች የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶችን ተሽጠውባት ባዶ እጇን መቅረቷን እንግዲህ በዚሁ በገመዳ ሾው ላይ እያነባች እንግዲህ ለኢትዮጵያ ሕዝብና ለመንግስት ድረሱልኝ የሚል ጥሪ አሰምታለች። እናቱ እንዲኖሩበት የሰጠሁትን መንግስት የሰጠኝን ቤት እንኳን ለእናቱ ሸጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራነውንም ሳልካፈል አንዷን የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትል ተናግራለች። እሱ ቀድሞ ሁሉንም አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነ ትናገራለች። ከዚህ አልፎም እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘቡን በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ ዋጋ የተሸጡ መሆናቸው ጉዳዩን ውስብስብ እንዳደረገው ነው እንግዲህ እያነባች የምትናገረው ገለቴ። ይህን ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወቴ አስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ በማለት ጠይቃለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከትኩላት ሀገሬና ህዝብ ያለውበትን ሁኔታ ይወቅልኝ በማለት አስረድታለች። እጅግ ልብ የሚነካ ታሪክ ነው የሰማነው። አትሌቷ ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው ስትል ህዝብ እንዲደርስላት ነው ጥሪ ያደረገችው። እንግዲህ የቀድሞ ኢትዮጵያዊት ድንቅ አትሌት ገለቴ ቡርቃ ባለቤቷ ሙሉ ሀብትና ንብረቷን እንደዘረፋት ገልጻ መንግስትና ህዝብ እንዲደርስላት ነው እንግዲህ የእርዳታ ጥሪ ያቀረበችው። አትሌት ገለቴ በሩጫ ህይወቷ ያፈረችውን ንብረት በተመለከተ ከባለቤቷ ጋር አለመግባባት ውስጥ መክረሟን ተናግራ በፍርድ ቤትም እንግዲህ ምን መፍትሄ ልታገኝ እንዳልቻለች ከዛም ባለፈ ከ11 የመሬት ቦታዎች ውስጥ 10ሩን መሸጡንና እንዲሁም ከ5 መኪኖች ውስጥ 4ቱን መሸጡን ነው የገለጸችው ባለቤቷ። በተጨማሪም ባለቤቷ አሁን ከምትኖርበት መኖሪያ ቤት ሊያስወጣት በፍርድ ቤት ጉዳዩን እያጣራ እንደሆነም ተናግራለች። በፍርሃት የተሞላ
1 ዓመት ማሳለፏንም ነው እንግዲህ የተናገረችው። በዚህ ሁሉ ውጣ ውረድ ምክንያት አትሌት ገለቴ ለልምምድ መሄድ እንዳቆመችና ላለፉት 1 ዓመት በፍርሃት ምክንያት ከቤት መውጣት እንዳልቻለች ነው የተናገረችው። አትሌቷ ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለት ቅሬታዋን በገመዳ ሾው ላይ አቅርባለች። መንግስትና ህዝብ እንዲደርሱላትና እርዳታ እንዲያደርጉላት ጥሪ አቅርባለች። በጣም የሚያሳዝን ነው። እንዲህ አይነት ጥቃቶች በተለይ በአትሌቶቻችን ተደጋግመው የሚከሰቱ እንደሆኑ ይታወቃሉ። ሀብትና ገንዘባቸውን እንግዲህ ተመኝተው የሚጠጓቸው የትዳር ጓደኞቻቸው እንዲህ ያለ ቅሌት ውስጥ ይገባሉ። እነሱንም ህይወታቸውን በማበላሸት ልካቸውን ሲለፉበት የነበረውን እንግዲህ ንብረት ከጥቅም ውጭ ያደርጉባቸዋል። ከዚህ በፊት በጀግናው አትሌታችን ደራርቱ ላይ እንዲህ አይነት ሁኔታ እንደተከሰተ እንግዲህ መረጃዎች ያሳያሉ። ሆኖም ያን ወቅት ልክ እንደዚህ አትሌቷ መንግስት እንዲደርስላት ጥሪ ባቀረበች ወቅት ጠቅላይ ሚኒስትር መለስ ዜናዊ ጉዳዩን ተመልክተው እልባት እንደሰጡት እንግዲህ በርካታ አስተያየት ሰጪዎች በዛን ወቅት ጉዳዩን የሚያውቁ ውስጥ አዋቂዎች ይናገራሉ። አሁንም ገለቴ ቡርቃ ወደ ህዝብና መንግስት ይፍረደኝ ወደሚል ወደ አደባባይ ወጥታ ጩኸቷን አሰምታለች። ስለዚህ ኢትዮጵያውያን እንግዲህ በደስታዋ ጊዜ አብረናት የነበርነው ብዙ ደስታን ለሀገሯ ያመጣች አትሌት ናትና በርካቶች እንደሚሉት ይህ ጉዳይ እንግዲህ መንግስት እስከመጨረሻው እንዲሄድበትና ህዝቡም ድምጽ እንዲሆናት በርካቶች በማህበራዊ ሚዲያ እየተቀባበሉት ያለ አሳዛኝ ዜና ሆኗል። እኛም ለጎት ኒውስ የመረጃ ተከታታዮቻችን በተከታታይ ስለም ሁኔታው እየተከታተልን የምናቀርብ ይሆናል። እንግዲህ እንደተለመደው ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንንም መረጃ ለሌሎች እንዲደርስ በማድረግ አትሌቷን ልንተባበራት ይገባል እንላለን። በሌላ መረጃ ዳግም እስከምንገናኝ ሰላም። Thank you.